እነዚህን 9 አደገኛ ዛፎች ካገኛችሁ እንዳትነኳቸው፣ እንዳትጠጓቸው። ይህ የምትመለከቱት አሻንጉሊት ወይም ደግሞ ቅርጻ ቅርጽ አይደለም። ከመሬት ውስጥ ተተክሎ የሚበቅል ዛፍ ነው። ምን ይሄ ብቻ! ሲቆረጥ ደም በደም የሚሆን ዛፍ ያውቃሉ? ረሃብ ቢጤ ሲሰማውስ አቅራቢያ ያሉትን ነፍሳትን ሆነ ትንንሽ ህይወት ያላቸውን ነገሮች ቅርጥፍ አድርጎ የሚበላ ተክል እንዳለ ሲያውቁ ይሆን? እንግዲያውስ ልንገሮት፣ ጆሮትን ብቻ ይስጡ። መቼስ ይህች ያለንባት ምድር ተወርቶ የማያልቅ ወይ ጉድ የሚያስብል ድንቅ ነገሮችን በውስጧ ይዛ ከሊቅ እስከ ደቂቅ ስታስገርመን ትኖራለች። ታዲያ እኔም ለዛሬ አይቻቸው አጉራሞትን የፈጠሩብኝ እኔም ብቻ ሳይሆን ዓለምን ጉድ ያስባሉና እንዲህም አለ እንዲህ ያስባሉ አስደናቂ ተፈጥሮ ላስቃኛችሁ ፈለኩ። እነሆ መልካም ፈቃዶት ከሆነ ቪዲዮአችንን እንድትከታተሉ እየጋበዝኩኝ፣ ከዛ በፊት ግን ለምን ቻናላችንን ላይክ እና ሰብስክራይብ በማድረግ አንጀምረው? እመኑን ትገረሙበታላችሁ። 9ኛ ናሪፎን ዛፍ። ይህም አስገራሚ ዛፍ እንደሌሎቹ በታይላንድ የሚገኝ ሚስጥራዊ ዛፍ ሲሆን የሚያስገርመው ዛፉ ሳይሆን ዛፉ የሚያፈራው ፍሬ ነው። በዛፎቹ ቅርንጫፍ ላይ ተንጠልጥሎ የምትመለከቱት የሴት ቅርጽ ያለው ለጌጥ የተቀመጠ አሻንጉሊት ሳይሆን ዛፉ የሚያፈራው ፍሬ ነው። እንደ ታይላንድ ባህላዊ አፈታሪክ ከሆነ የዚህ ዛፍ አመጣጥ አንድ ኢንድራ የተባለ የቡዲስት አምላክ ሂማፋን በተባለ ጫካ ውስጥ ከባለቤቱ ቬሳንትራና ከሁለት ልጆቹ ጋር እዚህ ጫካ ውስጥ ይኖር እንደነበረና ባለቤቱ ቬሳንትራ ምግብ ለመሰብሰብ ወደ ጫካ እንደወጣችና በዛው ጠፍታ እንደቀረች፣ ይህችም ሴት ጠፋች የተባለበት ቦታ አካባቢ እነዚህ ዛፎች እንደበቀሉ ይነገራል። በባንኮክ አቅራቢያ በሚገኘው በሲንግቡሪ ቡዲስት መቅደስ ውስጥ የተከማቹ በርካታ የናሪፎን ፍሬዎች አሉ ይባላል። መቼስ በሰው ቅርጽ የሚበቅል ፍሬ አለ ማለት ነው። 8ኛ የሚደማው ዛፍ። ይህን ደግሞ አሳዛኙ ብየዋለሁ። ገና ይህንን ዛፍ ለመቁረጥ ፈልገን ነካ ስናደርገው ደሙ እንደ ጎርፍ ያፈሷል። ምናልባት አሳዝኖት መቁረጡን ካላቆሙ እሱ መድማቱን አያቆም። ያው ደም የምናውቀው ከእንስሳት ወይም ከሰው ልጅ ቢሆንም ይህ ዛፍ ግን ብለድውድ ትሪ የተባለ ዛፍ ግን እኔንም ከነካችሁ ደም በደም ነው የምሆነው ይለናል። ታዲያ ለምንድን ነው ግን እንዲህ የሚሆነው ካላችሁ ያው የፈጣሪ ስራ ነው ብላችሁ፣ ሳይንሱ ግን ይህ ዛፍ የሚደማው ሂሞቶክሲሊን የተባለ ንጥረ ነገር በውስጡ በብዛት ስለያዘ ነው ይለናል። ይህንን ደም መሳይ ቀይ ቀለም የሚያመነጨው ይህ ውህድ ለቀለም ማቅለሚያነት በጣም የሚፈለግ ውህድ ሲሆን የሰው ልጅ ይህንን ፍለጋ ዛፉን እያፈላለገ ያደማዋል። 7ኛ ዩካሊፕተስ ሬንቦ። ምናልባት ይህ አሁን የማሳያችሁ ዛፍ በቀለሙ ተገርማችሁ አንድ ጎበዝ ሳሊ በብሩሹ ጥበብን ያሳረፈበት ድንቅ ስዕል እንጂ እውነተኛ ተፈጥሯዊ ቀለም ያለው ዛፍ ነው ብላችሁ ላታምኑኝ ትችላላችሁ። እንግዲያውስ ልንገራችሁ። ይህ በተለምዶ እኛ ቀስተ ደመና የምንለው አይነት ቀለም ያለው የዛፍ አይነት ሲሆን እጅግ በጣም ውብና በማራኪ ዥንጉርጉር ቀለማት የተሞላው ውብ ዛፍ ነው። በብዛት በኢንዶኔዥያ እና ፊሊፒንስ የሚገኝ ሬንቦ ዛፍ ነው። 6ኛ ሺፕዋርም ትሪ። ይህ ዛፍ ደግሞ ትንሽ ለየት ሳይል አይቀርም። አብዛኛውን ጊዜ በኢንዶኔዥያ እና ታይላንድ ደሴቶች የሚገኝ ሲሆን ይህን ዛፍ ከሌሎች ለየት የሚያደርገው ዛፉን ቆረጥ አድርገው ሁለት ቦታ ከፈት ሲያደርጉት በውስጡ የያዛቸው ረጃጅም ትላትሎች ነው። የሚያስገርመው ግን እሱ ሳይሆን በታይላንድ እና በኢንዶኔዥያ ተወዳጅ ምግብ መሆኑ ነው። ይህ ንጹህና ጣፋጭ ምግብ እንደሆነ የሚታመነው ሺፕዋርም ትሪ የተባለው ዛፍ ከስሩ አብረውት በሚያድጉ ትሎች የተሞላ አስገራሚ ዛፍ ነው። 5ኛ የቬነስ ፍላይትራፕ። እስኪያውን ደግሞ ይህ ነፍሳትንም ሆነ ሌሎች አቅራቢያው ላይ የሚንቀሳቀሱ ትናንሽ ነገር ካገኘ የማይምረውን ስጋ በል ተክል አስተዋውቃችሁ። ቬነስ ፍላይትራፕ ይባላል። ድንገት አጋጥሟችሁ ጣታችሁን ከተት ካረጋችሁለት ደፈር ብሎ ያዝ ማድረጉ የማይቀር ነውና ተጠንቀቁት። እኛ ድሮ እጽዋት በውሃና በአፈር እንደሚያድጉ ነበር የምናውቀው። የአሁኖቹ ደግሞ እንደ ሰው ስጋም ያምራቸዋል መሰለኝ።
4ኛ ሞንኪ ኦርኪድ። ቀደም ሲል ሰው መሰል ፍሬ አስተዋውቂያችሁ ነበር። እስኪ አሁን ደግሞ ጦጣ የሚመስል አበባ ላስተዋውቃችሁ። ይህ የምትመለከቱት ስዕል ወይም ፎቶ ሳይሆን የጦጣ ቅርጽ ያለው ማራኪ የአበባ ዝርያ ሲሆን እነዚህን አበባማ ማየት እፈልጋለሁ ካላችሁ በደቡብ ምስራቅ አኳዶር ሞቃታማ የደጋ ጫካዎች ውስጥ ያገኟቸዋል። 3ኛ የሚንቀሳቀሰው ቅጠል ወይም ዳንሰኛው ቅጠል። ርዕሱን ስትሰሙ ታዲያ ቅጠል ላይ እንቀሳቀስልሽ ነው ትሉኝ ይሆናል። ነገሩ ግን ወዲህ ነው። ይህ የምትመለከቱት ቅጠል ዝም ብሎ ያለ እረፍት ወደ ቀኝ ወደ ግራ ይንቀሳቀሳል። ነገሩም ታዲያ ይህ የሚሆነው እዚሁ ቅጠል ላይ ብቻ ነው። ምክንያቱም የነፋስ ኃይል ነው እንዳይባል ሌሎቹ በአቅራቢያው ያሉ ቅጠሎች ነቅነቅም አይሉ። በነገሩም የተገረሙ ሰዎች ነገርየውን ሊያስቆሙት ያዝ ቢያደርጉትም ወዲያው ሲለቁት ዳንሱን ይጀምራል። ታዲያ ምን ሆኖ ይሆን ነው የሚባለው። 2ኛ ጁባቲካባ። ምናልባት ድንገት በመንገዱ ይህን አሁን የማሳያችሁን ተክል ብታዩት በማራኪው የወይን ፍሬ በሚመስለውና ቀንጠስ አርጋችሁ ቅመሱኝ በሚል መልኩ በግንዱ ላይ የተደረደሩ ማራኪ ጥቋቁር ፍሬዎች ከተመለከታችሁ አይታችሁ ብቻ እንዳያልፏችሁ። 1-3 ፍሬ አንስታችሁ ዋጥ ብታደርጓቸው ለጤናችሁ ለራባችሁ ማስታገሻ ይሆናችኋል ይሉናል የሕክምና ባለሙያዎች። ይህ በብራዚል ጫካዎች የሚገኝ ሚስጥራዊ ዛፍ ሲሆን ለየት የሚያደርገው ፍሬዎቹ እንደሌሎች በየቅርንጫፉ ሳይሆን በየግንዱ ላይ ጥቅጥቅ ብለው መደርደራቸው። ምናልባትም ይህንን ዛፍ ከሩቅ ሲያዩት በጣም የሚያስፈራና ደስ የማይል ስሜት ይሰጠናል። 1ኛ የሚቃጠለው ዛፍ። እስኪ ይህ አሜሪካ ኦሃዮ ውስጥ ስለተገኘው አስገራሚ ዛፍ ልንገሮትና ቪዲዮውን ላብቃ። ከዛ በፊት ግን ላይክ እና ሰብስክራይብ ማድረጉ እርግጠኛ ይሁን። ይህ ዛፍ አንድ መንገደኛ ነበር በመንገዱ ያስተዋሉ። ነገሩ እንዲህ ነው። በጊዜው ሰውየው ያየውን ለማመን በጣም ተቸግሮ ነበር። ወደዚህ ዛፍ ሲጠጋ ዛፉ በእሳት እየተንቦገቦገ ነው። ታዲያ ምን ያስገርማል? እሳት አይደል ትሉኝ ይሆናል። የሚያስገርመው ግን መንደዱ ሳይሆን ዛፉ ውስጡ በኃይለኛ እሳት እየነደደ ውጪ ግን ምንም አለመሆኑ ነው። ታዲያ ምን ይሉታል? ብዙዎች በመብረቅ የተመታ ዛፍ እንደዚህ ይሆናል የሚል መላምት ቢሰጡትም ብዙዎች ሰይጣኑ ዛፍ ይሉታል። ውድ የሉሲ ቲፕ ቤተሰቦች ቪዲዮአችንን እንደወደዳችሁ ተስፋ እናደርጋለን። የሚጨመር የሚቀነስ ነገር ካለ አስተያየታችሁን አስቀምጡልን። ምክንያቱም አስተያየታችሁና ድጋፋችሁ ያስፈልገናልና። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ እስከምንገናኝ ላይክ እና ሼር እያደረጋችሁ ጠብቁን።